ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን ሁላችሁም በያላችሁበት እንደምናላችሁ ልዩ ዝግጅት ይዤ መጥቻለሁ። የዛሬው ዝግጅቴ ትኩረት የሚያደርገው የአማራ ፋኖ በተቆጣጠራቸው አካባቢዎች ድጋፍ የሚውል ማሰባሰቢያ መርሃ ግብር ተዘጋጅቷል። ይህንን የተመለከተ ነው። ከአዘጋጆቹ ጋር ቆይታ እናደርጋለን። እንድትከታተሉን በአክብሮት የምጠይቃችሁ ከፍሪ ፕሬስ መልካም ሞላ ነኝ። እንደምናላችሁ እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እግዚአብሔር ይመስገን። መልካም እንኳን ደህና ቆየሽን። በጣም አመሰግናለሁ ፈቃደኛ ስለሆናችሁ። እንግዲህ በመግቢያ ላይ ላስተዋውቀው እንደሞከርኩት ፋኖ በተቆጣጠራቸው ወይም በሚያስተዳድራቸው አካባቢዎች ለሰብአዊ አገልግሎት የሚውል ድጋፍ ይዘጋጃል። እሱን የተመለከተ ነው ቆይታ የምናደርገው። ወደዛ ከማለፋችን በፊት ራሳችሁ እንድታስተዋውቁ እድል ልስጣችሁ። አቶ ላከ ካንተ ልጀምር። እሺ አመሰግናለሁ። መልካም በመጀመሪያ ይሄን እድል ሰተሽን በፍሪ ፕሬስ ፕሮግራም ላይ ስለጋበዝሽን በጣም አመሰግናለሁ። አንቺንም የፕሮግራሙንም የምታቀነባብሩ ሰዎች በሙሉ ቀደም ባለው ጊዜ ከታተልሽ ነበረ በሚዲያው። አሁን ደግሞ በዚህ መልኩ መምጣትሽ በጣም ደስ ብሎኛል። እንግዲህ እግዚአብሔር ይስጥልን ስለጠራሽን። የኛ ኮሚቴ ጊዜያዊ ኮሚቴ ከተቋቋመ ትንሽ ጊዜ አልፎታል። እንደውም የጊዜያዊ ኮሚቴ ስራውን አጠቃሏል ማለት በሚቻልበት ደረጃ ላይ ነው ያለ ነው። ግን የመጨረሻ ደቂቃ ላይ የአማራ ዘብ ወይም አማራ ጋርድ ተዘጋጅተው እድል ስጡን ከመዝጋታችሁ በፊት ሁሉን ነገር ብለው ስለጋበዙን ጀምሮ የነበረውን ስራ one more time እንግዲህ ለአንድ ጊዜ እንቀጥለዋለን ብለን ጨርሳለን ብለን ነው የመጣነው። ያው እንደሚታወቀው አሁን የአማራ ፋኖ ብሔራዊ ኃይል ግን ቀደም ብሎ በአራቱም ክፍለ ሀገራት በትግሉ ባሉበት ሰዎች በእነሱ ነው የተመረጥነው። 11 ሰዎች ነን እዚህ ላይ የጀመርነው ጉዞውን እና እንግዲህ የኛ እንትን ያው ቮለንቲር ነን። በበጎ ፈቃድ በራሳችን ሰዓት የራሳችን ጊዜ ሁሉ ወስደን ነው የምንሰራው። በሰሜን አሜሪካ እና ማለትም ካናዳ እና ዩኤስን ጨምሮ በዛ የእርዳታ ለማሰባሰብ ይሄ ነው። ይሄም እንግዲህ በፋኖቹ ቁጥጥር ስር ባሉት በነዛ ቀጠናዎች በሙሉ ተደራሽ የሚሆን ማለት ነው። እንደሚታወቀው የደረሰው ጉዳት የምናየው ነው። ይሄን ገባ ብለን በኋላ የምንነጋገርበታለን። እንግዲህ እኔ ለአከ ምስክር እባላለሁ። አሁን በሰሜን አሜሪካ የአማራ ድርጅቶች ስብስብ የሆነው የፋናም ሰብሳቢ ነኝ። በሚሽጋን የአማራ ማህበር ሰብሳቢ ነኝ። በዚህ በአማራው ጉዞ ይመለከተኛል ብዬ ራሴን ቆርጬ የተነሳሁበት ጉዞ ነው። 6 ዓመት በላይ ሆኖኛል በዚህ ጉዞ። ባጭሩ በሙያዬ ኢንጂነር ነኝ፣ ግን በሰብአዊ ድርጊቴ ደግሞ ለአማራው ለመታገል ተዘጋጅቼ ያለው ሰው ነኝ። ባጭሩ ስለራሴ ይሄን እንገልጽልሽ። እንግዲህ ስለ ኮሚቴው ጠለቅ ብለን ኋላ ላይ እናወራለን። አመሰግናለሁ። መልካም። በጣም አመሰግናለሁ። አቶ አንዳለም ራስክን ለተመልካቾች አስተዋውቅልን። እሺ እንግዲህ ላከ እንዳቀረበው ይሄንን እድል አግኝተን እዚህ በመገኘታችን ምስጋና ለፍሪ ፕሬስ እና ለአንቺ አቀርባለሁ። ይሄ አሁን በወገናችን ላይ እየደረሰ ያለው በደል አሳስቧቸው ላከ የሚመራው ቡድን ከተቋቋመ በኋላ የነሱ የቡድኑ ብቻ አይደለም ይሄ ኃላፊነት፣ ሌሎቻችንን መሳተፍ አለብን በማለት ለመርዳት ነው እኔ የቀረብኩት። እኔ በዚህ ተሳትፎዬ ይሄ የተቋቋመውን ቡድን ለማገዝ በምችለው ሁሉ እያደረኩ ነው ያለው። አሁን ባለሁበት ሁኔታ እኔ በግል በአማራ ባለሙያዎች ማህበር በዋና ጸሐፊነት እያገለገልኩ ነው። እዚህ የማደርገው ተሳትፎ ግን እንደ አንድ አማራ እንደ ሁላችሁ አዳማጮች ሁሉ የኔ ነው ብላችሁ ይህንን እንደምትከታተሉት እኔም ልርዳ ኃላፊነት አለብኝ ብዬ ነው የቀረብኩ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ወደ ጉዳያችን ወደ ዋና ጉዳያችን የምንገባው አፋብሃ በቅርብ ነው የተመሰረተው። ይህ ደግሞ የእናንተ የድጋፍ ማሰባሰብ መርሃ ግብሩ ከአፋብሃ ከምስረታው በፊት ጀምሮ የጀመረ ነው። ለተመልካቾች ግልጽ ለማድረግ ያክል
ውክልናው ወይም ደግሞ መሬት ላይ ያሉ ፋኖች ሁሉም ነው ወይ ውክልናውን የሰጧቸው ወይም ደግሞ አሁን ወደ አፋብኃ ውስጥ አንድ ድርጅት የመሰረቱ ፋኖች ናቸው ወይ ውክልናውን የሰጣችሁ ይህንን ፍቃድ አግኝታችኋል የሚለውን ክሊር ማድረግ ስለሚያስፈልግ አቶ ላከ እዚህ ጋር ሀሳብ ብሰጥ። በጣም ደስ ይላል። ስሙም ጥያቄውም ደስ ይላል። አዎ በእርግጠኛነት ነው። አሁን አፋብኃ አማራ ፋኖ ብሔራዊ ኃይል ወይም ቀደም ባለው ጊዜ እንግዲህ በአራቱም ክፍለ ሀገራት የነበሩ በአንድነት ጉዞ ላይ መጥተው ይህንን ካውንስል ከመስራታቸው በፊት የነበሩት እነሱ ራሳቸው ከእያንዳንዱ ክፍለ ሀገራት እነሱ ራሳቸው መርጠውን ሰብስበውን ይህን ስራ አደራ ብለውን ሰጥተውን እነሱ ናቸው ያስጀምሩን። አሁንም ለመጨረሻ ጊዜ በሚዲያ በዲጂታል እና በዚህ በቨርቹዋል ስፔስ ላይ ይህንኑ ስራ እንድንጨርስ እነሱ ራሳቸው ናቸው ፈቃድ ሰጥተው ተጠይቀው እንትን ያሉትና ምንም ጥያቄና መልስ የለውም። እኔው ነበርኩ በፊትም እዛው ስብሰባ ላይ ይህንን ተመርጬ ወንድሞቼና እህቶቼ መርጠውኝ ይህን ምራ ብለውኝ የጀመርኩት። አሁንም እኔው ነው ያለሁት። እንግዲህ እንደጀመርኩ ነው ጨርሳለሁ ብዬ እንደ አንዱ ዓለም ያሉ ወንድሞች እንደ ዶክተር ሰናይት ያሉ እህቶች እና ብዙም ከበስተጀርባ ያሉ ጎበዝ ሰዎች አሉ የሚሰሩ ጊዜ ኖሯቸው እንደኛ መቅረብ አልቻሉም፣ ግን በጣም ብዙ ሰዎች ከጀርባችን አሉ። አዎ እነዚሁ አሁን አፋብኃ ምንላቸው ከዛ በፊት በአራቱም ክፍለ ሀገራት መራር የሆነ ትግል በማድረግ ላይ ያሉ ወንድሞቻችንና እህቶቻችን የመረጡን ነው። ውክልናውም ጥያቄውም ምንም ሁሉ ቀጥታ ወደ እነሱ የሚቀርብ ለነሱ ምን መልሰው አካውንታቢሊቲያችን ለነሱ ግን በሰብአዊ እርዳታ ላይ ተሰማርተን ለማስፈጸም የተዘጋጀ ነው። ይሄ ነው ስራችን። መልካም አመሰግናለሁ። አቶ አንዱዓለም ለምንድን ነው የመርሃ ግብር ወይም የድጋፍ ማሰባሰብ መርሃ ግብር ማድረግ ያስፈለገው? በምን ምክንያት ነው? መልካም። ይሄ መርሃ ግብር አስፈላጊነቱን አሁን ያለውን በወገናችን ላይ ያለውን ሁኔታ ለሚከታተል ሁሉ ለቀባሪ ማስረዳት ነው የሚሆነው። ረሃብ፣ የሕክምና ማጣት፣ የትምህርት ማጣት ወገናችንን ከፍተኛ አደጋ ላይ ጥሎታል። እህላቸው እየተቃጠለ ያለበት፣ የማዳበሪያ የማያገኙበት፣ በሕክምና እንደልባቸው ሄደው የማያገኙበት ሁኔታ በመሆኑ ይሄ ወገናችን እየደረሰበት ያለው ስቃይ ከዛ አልፎ ተርፎ አሁን በረሃብ ላይ ይገኛል። አሁን በበሽታ ተጠምዶ ይገኛል። አሁን የመኖርና ያለመኖር ህቅ ይዞታል። በዚህ ሰዓት ላይ አማራ ነኝ ብለን እንዴ ይሄ እኮ በመሰረቱ አማራነታችን የጋራ አንድነታችን የጋራ ማንነታችን ነው። ይህንን የጋራ ማንነታችንን ደግሞ አብረን ነው የምንጠብቀው። እንዴ አማራ ይጠፋል ወደዛ እያሽቆለቆለ በሚሄድበት ጊዜ እንዴ እኛ የት ላይ ነው አማራ ነኝ የምንለው? የት ላይ ነው ይሄ ተቆርቋሪነታችን የምናሳየው? ወገናችንን እንዳይሞት በመጠበቅ ነው። እና ይሄ እርዳታ አስፈላጊነቱ የህልውና ጉዳይ ስለሆነ ነው። እርሻው፣ ትምህርቱ፣ ሕክምናው ያጣው ወገናችን አሁንም በምን በኩል እኛ ብንረዳው ይሻላል ብለው በመከሩት መሰረት እስኪ በእያንዳንዳችን ይሄ የኔ ለራሴ ለወገኔ የማደርገው እርዳታ ነው፣ ለሌላ ሰው አይደለም ለራሴ ነው ብለን እያንዳንዳችን ወስደን እንድንሳተፍ እና ለወገናችን እንድረስ ነው ዝግጅቱ። ዋና ዓላማው ይሄ ነው። አመሰግናለሁ። አመሰግናለሁ። አቶ ላከ እዚህ ጋር መጨመር የሚቻል ከሆነ የዝግጅቱ ዓላማ ድጋፍ ማሰባሰቡ ማድረጉ ለምን አስፈለገ? እሺ፣ ይሄ በጣም ጥሩ ጥያቄ ነው። ወደኋላ ትንሽ መለስ ብዬ እንድናገር ይጋብዘኛል። በመጀመሪያ የአብይ አህመድ ስርዓት በአማራ ህዝብ ላይ እና እንዲሁም በሌሎች አማራውን ሰቆቃና መከራ በሚቃወሙ የወንድምና እህት ብሔረሰብ ተወላጆች ላይ ለምሳሌም እንደ አቶ ታዲዮስ ታንቱና ሌሎችን እሳቸውን የመሳሰሉ ግለሰቦች ላይ የከፈተው የጥፋት ዘመቻ ግልጽ መሆኑ ለሁሉም ይታወቃል። ይሄ ዛሬ በአማራ ላይ የ2 ዓመት ጦርነት ዘንቦበታል። የማያልቅ የማያባራ የሚመስል ጦርነት ነው የተከፈተበት።
ይሄ ደግሞ እያንዳንዱ ተመልካችን የሚጠብቀው ነው። በኢትዮጵያ ምድር ላይ የተቀመጠ እንግዲህ ይሄ ግልጽ መሆኑ ይታወቃል። አብይ አህመድ ወደ ስልጣን ኮርቻ ሲፈናጠጥ የተናገረውን እንደው ሰው እንዲያስታውሰው ፈልጋለሁ። ምንድን ነው ያለው? መንግስት አሸባሪ ነው ብሎ ነው የተናገረው። ይህን እርግጠኛ ነኝ ታስታውሱታላችሁ። ያንዳንዳችሁ በደንብ ከታተል ነበረ። ይህንን እንግዲህ አሁን 100% እውነተኛ መሆኑን ለዓለም አሳይቶታል። የኢትዮጵያ ህዝብ፣ መላው የኢትዮጵያ ህዝብ አይቶታል። የአማራ ህዝብ ደግሞ 2 ዓመት ሙሉ በሚወርድበት የጦርነት ውጅብኝ በድሮን በከባድ መሳሪያ የአገሬው ህዝብ ላይ እንግዲህ አሳይቶናል። እንግዲህ ከዛን ጊዜ ጀምሮ ያለአንዳች ርህራሄ በተደጋጋሚ በአማራ ትውልድ ላይ የተፈጸመውን ግፍና መከራ እኔና አንቺ እና ወንድሜ አንዱዓለም አሁን እዚህ ቁጭ ብለን በምነጋገርበት ሰዓት ልንፈታው ልንጨርሰው ማንችል አይደለም። ማየት ያለብን ነገሮች አሉ። ይሄ ጦርነት አልበቃ ብሎት ምድሪቱን በደም ጎርፍ ከመሙላቱ አልፎ በሚቀጥለው ትውልድም ላይ ቀጣይነት ያለው የጨለማ የግፍና የአረመናዊ ድርጊት እየፈጸመ እንደሚገኝ የአደባባይ ምስጢር ነው። እንግዲህ ይሄ ሁላችንም አሁን በደንብ ያየነው ነው። የ2 ዓመት ጦርነት ነው የአማራ ህዝብ ያስተናገደው። እንግዲህ ይሄንን በደንብ እንዲሰመርበት ፈልጋለሁ። ለምንድን ነው አማራን ብቻ አይደለም እኔ በዚህ ጥሪ መጋብዘው፣ ያገባኛል የሚለውን ሁሉንም ኢትዮጵያዊ ነው መጋብዘው። ተነስቶ ዛሬ ይሄ እኔን የሚመለከታል ብሎ እንዲቆም ነው መጋብዝ ያለሁት። የአማራ ህዝብ ብቻ አይደለም፣ ሞት የዕለት ተዕለት ስራ በሆነበት በቃ አለቀ። ሞት ማለት ደፈራ የዕለት ተዕለት ተግባር በሆነባት አገር እስከ መቼ ድረስ ነው ይሄንን ዝም ብለን የምናየውና ይሄ እያንዳንዳችን ስለሚመለከት አምነንበት የተነሳንበት ነው። በአጭሩ በዚህ ነው ይሄንን ነው ልገልጽልሽ የምፈልገው። የወንጀሉን ብዛት ቢዘረዘር ገና የሚወጡት ጽሁፎች መጽሐፍቶች ሁሉ የሚችሉት አይመስለኝም። ግን ወደ ተነሳንበት ዓላማ ስንመለስ ሰው የሆነ ሁሉ ይህን አይነት የአረመናዊ ድርጊት ሲደረግ እያየ ዝም ብሎ ቆሞ ላይ አይገባውም። ወደ ስራ መግባት አለብን። ወደ ስራ ገብተናል። ይሄ ነው መልካም። ይሄ ነው ዋናው ኢንስፓየር የሚያደርጋን የሚያነሳሳን ሌት ተቀን የሚያሰራን ይሄ ነው። አመሰግናለሁ። እንግዲህ ፋኖ 2 ዓመት ሆኖታል ትግሉን ከጀመረ። ትግሉን መጀመር ብቻ ሳይሆን በጣም በርካታ የአማራ ክልል አካባቢዎችን ነፃ አድርጎ እያስተዳደረ ይገኛል። እንግዲህ ፋኖ 2 ተግባር አለው። በአንድ በኩል ይታገላል፣ በአንድ በኩል ደግሞ ነፃ ያወጣቸውን አካባቢዎች ያስተዳድራል። ለማስተዳደር ደግሞ ሁሉም እንደሚያውቀው በጀት ያስፈልጋል። ለትምህርት ቤቶች፣ ለጤና ተቋሞች፣ አጠቃላይ ህዝቡ ሳይረበሽ የዕለት ከዕለት ህይወቱን እንዲመራ ለዛ ማስተዳደሪያ ድጋፍ ይፈልጋል። በተለይም ደግሞ እናንተም እንደገለጻችሁት ጦርነቱ የሚካሄደው በተለይ አብይ አህመድ በዘፈቀደ ነው በንጹሃን ላይ ጥቃት የሚፈጽመው። ጥቃት ከፈጸመ በኋላ ጥሎ ይሄዳል እንጂ ሕክምና ወይም ሌላ ነገር አያደርግም። ያንን ለማድረግ ህብረተሰቡ እንዳይማረር ለማድረግ ትግሉን እንዲቀጥል ፋኖ ገንዘብ ያስፈልገዋል። ያንን አስመልክቶ ነው የድጋፍ መርሃ ግብሩን እናንተ እያዘጋጃችሁ ያላችሁት። እንግዲህ ላለፉት 6-7 ዓመታት የአማራ ህዝብ ይህ ሁሉ መከራ ሲደርስበት ለምንድን ነው የማይታገለው የሚለው በጣም የብዙ ሰው ጥያቄ ነበረ። በተለይ ውጭ ሀገርም የሚኖረውም ለምንድን ነው አማራ በታሪኩ የትግል ታሪክ አለው፣ የጀግንነት ታሪክ አለው፣ ብዙ የሚጠቅሳቸው ጀግኖች አሉት፣ ለምንድን ነው እንደዛ የማይታገለው የሚል በጣም ብዙ ነገር ስንሰማ ነበር። አሁን ደግሞ ትግል ላይ ሆኖ ብዙ ነገር በጀግንነት ብዙ ድል አሳይቶን ማሸነፍ እንደሚቻል ማስተዳደር እንደሚቻል አሳይቶናል። ከዛ አንጻር ግን አሁን በተለይ ውጭ ያለው ማህበረሰብ እንደ ቁጥራችን እንደሚገባው ልክ ድጋፍ እያደረገ አይደለም። ለምንድን ነው ተነሳሽነቱ የቀነሰው የሚለውን አያይዘ በዛውም ደግሞ ለድጋፉ ጥሪም እንዲሆን ምን ሀሳብ አላት አንዳንድ? እሺ፣ ዋናው ህብረተሰብ ለውጥ ለማድረግ ሂደትና ጊዜ ይጠይቃል። አሁን አማራው እስከ ዛሬ ድረስ በነበረበት ሁኔታ አገሬ ብሎ ያለ የሌለውን ሁሉ ለሀገሩ አስረክቦ የኖረበት ነው። ከዚህ ተነስቶ እኔ ተበዳይ ነኝ ብሎ ለማለት ጊዜ ፈጅቶበታል። ምክንያቱም በአገር እኔ ስለሆነ እያለ ስለሚቀበል አማራ በጣም ቻይ ህብረተሰብ ነው። በዚህ ነው የኖርነው። የተነሳበትም ራሱ ቤቱ ድረስ አንኳኩቶ ላጥፋህ ብሎ የመጣ ኃይል በመጀመሪያ
የትግራይ ነፃ አውጪ ግንባር ነኝ ባይ ቡድን አማራውን አግልሎ የጠላት ታርጋ ጀርባው ላይ ለጥፎ ሁሉንም አማራን በሉ ብሎ ባስቀመጠበት ጊዜ እንዴ አማራነቴ ለምንድን ነው ወንጀል ተብሎ የሚወሰደው? አማራነት ወንጀል አይደለም። እኔ እንደውም ኢትዮጵያን በመገንባት ኢትዮጵያን እዚህ አሁን ያለችበት ደረጃ ላይ በማድረስ ከፍተኛ አስተዋጽኦ ያደረግኩ ነኝ፣ መኖር አለብኝ ብሎ በሚችለው ሁሉ በሰላምም በልመናም በሁሉም መንገድ ገፍቶ 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 መጨረሻ ላይ የማይሆንበት ሰዓት ላይ ሲደርስ ነው የተነሳው ለትግል። አሁን ደግሞ እንዴት መብት አለኝ ትላለህ? እንዴት ኢትዮጵያዊ ነኝ ትላለህ? አንተ ከዛ ሁሉ በታች ነህ በሚል ላጥፋህ ብሎ በተነሳበት ጊዜ አይ አልጠፋም ብሎ ነው የተነሳ። አሁን ይሄ ዝግጅት የሚያተኩረው ይሄ በትግሉ ውስጥ ያለ ነዋሪው ህዝብ፣ ሰላምተኛው ህዝብ የሚኖርበት የኑሮ ሁኔታ በጣም አስቸጋሪ በመሆኑ ነው። ያ ደግሞ ለሱ ለመርዳት ለሷ ለመርዳት ከሚል ሳይሆን ለራሳችን ስንል እኛ አማራ ነን ብለን ከነሱ ጋር አይደንቲፋይ አብረን ማንነታችንን ስንገልጽ እንዴ ኃላፊነት አለብን ማለት ነው። እና የምናደርገው ለራሳችን ያለን ግዴታና ለራሳችን የምናደርገው አስተዋጽኦ ነው። ይሄንን ለማድረግ የተነሳንበት ምክንያት ህዝቡ ያለበት የኑሮ ሁኔታ ቀደም ሲልም ወንድሜ ላከ እንዳቀረበው በታሪክ ባለፉት 50 ዓመታት አሁን ደግሞ በቅርብ በተለይም ባለፉት 5 እና 6 ዓመታት እየደረሰ ያለበት ህዝቡን እንዳይኖር እያደረገው ነው። እኛ ደግሞ ባለን ሁኔታ እንዳልሽው የማስተዳደሩ ጉዳይ ብቻ ሳይሆን ለህዝቡ ራሱ አሁን ባለበት ለረሃቡ፣ ለትምህርቱ፣ ለሕክምናው የሚደርስ ማድረግ አለብን ከሚል የመነጨ ነው። አመሰግናለሁ። አመሰግናለሁ አቶ ላከ። ከዚህ በፊት ድጋፍ ማሰባሰብ መርሃ ግብር አካሄዳችኋልና ምን ተገነዘባችሁ? ምን ጥሩ ነገር ነበረው? ምን ተግዳሮትስ ገጥሟቸዋል? እሺ፣ በጣም አመሰግናለሁ። ወደ እሱ ጥያቄ እመጣለሁ። ትንሽ ሰፋ ለማድረግ ያህል ወንድሜ አንዱዓለም የጠቀሰውም ላይ መጨመር እፈልጋለሁ። ምክንያቱስ ሁሉም ሰው ሊረዳው የሚገባው ነገር አለ። በአሁኑ ጊዜ አይ ቲንክ ሁሉም ሊረዳው ይመስለኛል። ብሔርን የወንጀለኞች መደበቂያ በማድረግ የወንጀል እና የሰብአዊ ድርጊት ረገጣና የዘር ተኮር ጥፋትን የሚከተል ስርዓት ነው አሁን ያለው። እንግዲህ ያንን ለማራዘም እና ያንን ለማስቀጠል ነው አሁን 2ኛ ዓመት ላይ የተደረሰው በጦርነትም እንዲያውም ሰው ሁሉ በደንብ ግልጽ ብሎ ያውቀዋል ማለት ነው። እንግዲህ በእነዚህ ጊዜያቶች ውስጥ ምንድን ነው የሆኑት ነገሮች ብንል ቤተ እምነቶቻችን ረክሰዋል። ሴቶቻችን በሺህ የሚቆጠሩ ተደፍረዋል። ጽንሶች እና ገና በማህፀን ያሉ ህፃናት እንዳይወልዱ አማራ አይወለድም በማለት ተሸልተዋል። የገበሬው ምርት በፈንጂ እንዲቃጠልና ህዝባችን በረሃብ እንዲያልቅ ተፈርዶበት ይሄ ተደርጓል። ትምህርት ቤቶች ፈርሰዋል። ያልፈረሱትም የጨፍጫፊው ስርዓት የጦር ካምፕ ሆነዋል። ይሄ በሙሉ በፊታችን ያለ ክስተት ነው። እንግዲህ ከሞት የተረፉ ህፃናት እንኳን ወላጅ አልባ ሆነው መኖር ከጀመሩ በአመታት መቁጠር ጀምረናል። የእምነት ቤቶች ለጥቃት ተዳርገዋል። ካህኑ በመሰዊያው ቦታ ላይ ተሰውቷል። በየቀኑ ይሄ የአማራ ዕጣ ፈንታ ሆኖ የቀረበበት ነገር ነው። ገበሬው እዛው በሚያርስበት መሬት ላይ ወድቆ ቀርቷል። በየቀኑ የምናየው ነገር ነው። ይሄንን ነው ስናይ ሁላችንም በቁጭት ተነስተን አይ ይሄማ ሁላችንም ይመለከተናል የተነሳ ነው። የገጠሙን ምንድነው ቻሌንጅ ልበላቸው። እንግዲህ እኔ ከሀገሬ ከወጣሁ ወደ 50 ዓመት ሊሞላኝ ነው። ምናልባት ወንድሜ አቶ አንዱዓለም ሊረዳኝ ይችላል፣ ጸሐፊም ስለሆነ። የገጠሙን ችግሮች ወይም ቻሌንጆች ብንል ምንድነው? ቀደም ብሎ ወንድሜ የጠቀስ አድርጎታል። የአማራ ህዝብ በቻይነት
በሀገር ገንቢነት በጣም በትዕግስት የኖረ ህዝብ ነውና በብሔር እንኳን ተደራጅቶ ማያውቅም። ለረጅም ጊዜ በዜግነት የሚያምን በሀገር የሚያምን በዛ ያለ ሰው ስለሆነ ተጋላጭ ሆነ ለዚህ መከራ፣ ለዚህ ግድያ። አሁን ስንመለከተው እንደውም አማራ የለም የሚለው ሁሉ ደረጃ ላይ ተደርሶ አማራውን እንደ ቁራጭ ወረቀት ለመበጣጠስ ለመበታተን በዚህ በኩል እንደዚህ በመንደር በምን ሁሉ ተሄዶ ግን መጨረሻ ላይ የደረስንበት ደርሰናል። መቼም እውነት ሁልጊዜ ብትቀጥንም እንደ ክር ትወጣለችና እየወጣ እያየ ነው ያለ ነው እና ሀያል የተባሉ እንኳን መንግስታት በጦርነት ለማሸነፍ ህዝብን እውነትን ተነስተው መጨረሻ ላይ ተረተው ወይም ጥለውት ነው የሄዱት እና የአማራም ትግል ከዚህ የሚለይ አይደለም። ስለዚህ ጀግኖቹ በሚታገሉበት ብረት አንስተው ራሳቸው መብታቸው ለማስከበር የህዝብ ለራስ ከዛም ለራሳቸው ተርፎም ለሀገሪቱ ይተርፋሉ ብለን ነው የምናስበው። ግን በዚህ መሃል በጣም ተጎጂ ህዝብ አለ። ሐኪም ቤቶች ተዘግተዋል በየቦታው። እንደውም አሁን ሌላ የተጨማሪ ሁሉ በደል እየተፈጸመ ነው የምናየው። ይሄንን ግን ለማስቆምና በዚህ ስራ በሰብአዊ እርዳታ ለመተባበርና ለመነሳት ሰው መሆን ብቻ ነው የሚጠየቅበት። ምንም እንደው ብሔርም አይደለም ምንም፣ ሰው መሆን ብቻ ነው የሚጠበቅብን። ይሄ ነው እንግዲህ ያንን ያልተረዱ ሰዎች አሁንም የስሁት ኢትዮጵያዊነት ወይም የውሸት የዘጋ ፖለቲካ ውስጥ እዛ ቅርቃር ውስጥ ገብተው እንዲሁ እዛው ሲዳክሩ እናያቸዋለን የአማራውን ትግል ለማሰናከል። ይሄ የሰብአዊ እርዳታ አሁን እንኳን በዚህ በአማራ ጋርድ ስፖንሰርነት ለመጨረሻ ጊዜ እንድናደርገው ተጠይቀን እኛም በአገር ቤት ባሉት ዋናዎቹ ሰዎች ፈቃድ ያው ይደረግ ብለው ፈቅዶ በመጀመራችን ብዙ ጫጫታ ነው የምናየው። ስለዚህ ገጠምሽኝ እንበላቸው ተግጣሞችን እንበላቸው አላቅም አማርኛውን ወንድሜ አንዷለም ተረዳኝ ትችላለህ። እንዳልኩት እነዚህ በጣም ውጅንብር ባለው ነገር የአማራውንም ትግል ወስደው እንደፈለጋቸው ሲያደርጉት የነበሩ ለ50 ዓመት አሁንም ከዛ ባዜ ውስጥ ያሉ ሰዎች ናቸው። አሁንም ይሄንን እንደዚህ ያለው ስራ ለመቃወም ወጥቶ በየግራ በየቀኙ ሲሯሯጡ ምናያቸው። እንዲያውም በቀድሞው ጊዜ የአማራውን ዘር በማጥፋት ወንጀል ሁሉ ኢንቮልቭ የሆኑ ሰዎች እንዳሉበት እየተረዳን ያለ ነው። ሴቶችን በማምከን ስራ ሁሉ የነበሩ ሰዎች ነው። በቅርቡ ስማቸውንም እያወጣን መለጠፍ እንጀምራለን ማለት ነው። እኛ በአደባባይ ወጥተን በግልጽ ነው የምናገረው። ስማችን አንደብቅም፣ ስራችን ይናገራል። ማን እንደሆን እናሳውቃለን። እንደው ምንኮራበት ምናምንበት ስራ ነው። ግን በስሁት ኢትዮጵያዊነት ስራ የተሸሸጉ ብዙ አሉ። በድብቅም በምንም ያሉ እንዲህ ያለውን ስራ ያጥላሉታል፣ አይሳካላቸውም። እውነት መጨረሻ ላይ ያሸንፋል። ይሄ ግልጽ ነው። በየሚዲያው ሞትቼ የምናገረው ነው፣ የማምንበት ነው። ይሄ ነው ልል የምችለው። ጥሩ ጎን አለው። ጥሩ ጎኖቹ የስራውን ውጤት እያየነው ነው። በፊት ያልተካፈሉ ሰዎች እንዴት እንርዳ እያሉ የፈለጉ እያገኙን ነው። በአብዛኛው አክቹዋሊ ጥሩ አመርቂ ውጤቶችን እያመጣልን ነውና ወደፊት እንደውም ይሄ በጣም ትልቅ ግራስሩት የሆነ ውጤታማ እንደሚሆን ጥርጣሬ የለውም እና የጀመርነው ስራ መልካም ፍሬ ያፈራል ብዬ የማስበው። ግን ማንኛውም ስራ ያው የተቃራኒና ያንን ለማጥፋት የሚዳክሩ ሰዎች ስላሉ እነዚህ እኔ በዚህ ጊዜ የምላቸው የብልጽግና ቀለብተኞች ባላቸው እንደንትን ፈልተዋል። በየእንትኑ ላይ ሲተራመሱ እናያቸዋለን። ያ ግን እኛን ፌዝ አያደርገንም፣ እንቀጥልበታለን። ምናልባት ስፔሲፊካሊ ካልመለስኩልሽ ጥያቄውን እመለሳለሁ ወደ አንቺ። መልካም እንድታሳስብ ይፈልጋለሁ። አይ ጥሩ መልስ ነው። እሺ ምን ታስቧል የሚለውን እንመልከት። መቼ ነው መርሃ ግብሩ የሚካሄደው? በምን መልኩ ነው የገንዘብ ድጋፉ የሚካሄደው የሚለውን አቶ አንዳለም ወደ አንተ ልምጣ ወይስ አቶ ላከ? ትንሽ ለዚህ ላይ ልርዳሽ እና ምክንያቱም በዚህም ስላለው ይሄ ኢቨንት ያሁኑ ያሰብነው ዝግጅት ፕላን ተደርጓል። በጁን በፈረንጆቹ አቆጣጠር ጁን 22 ነው። እርዱኝ እዚህ ላይ ወደ አማርኛው ካላንደር መተርጎም ካስፈለገው። ግን
እኛ የምንሰራው በፈረንጆች ካላንደር ስለሆነ በውጭ ሀገር ስለሆነ ያለ ነው ጁን 22 ነው የሚሆነው። ከጠዋቱ 9 AM ጀምሮ እስከ ምሽቱ 9 AM ድረስ ነው። 12 ሰዓት የሚደረግ ማራቶን ነው። ሁሉንም ይመለከታል። በአለም ላይ ያለውን በሙሉ አማራውንም ሌላውንም ኢትዮጵያዊ በሙሉ ይመለከታል። ጥሪው በጣም በሰፊ የወጣ ነው። ምንም የሚያስቆመው ነገር አይኖርም፣ ይቀጥላል። በዛ ነው የምንሰራው። ከዛ በፊት ግን ጠቅልሽ ፈልገው ምን ይመስል ነበር ቀደም ብለን የሰራነው ስራ? ቀደም ብለን የሰራነው ስራ በየምድሩ በየከተማው በመሄድ በተቻለን መጠን መልእክታችንን ለሚሰሙ ሰዎች በማሰባሰብ እንደዛ እያደረግን ነበር የምንሰራው። የተለያዩ የአማራ ማህበራት በዚህ ላይ ተባባሪ ሆነውናል። ጥሩ ጥሩ ውጤት አሳይተውናልና እነሱን ሁሉ ማመስገን እፈልጋለሁ። በዚህ በመጨረሻው ኢቨንት ላይ አሁን የእነሱንም ሁሉ ድጋፍ እንደገና እንፈልጋለን። በየስቴታቸው በየከተማቸው ባሉበት ፓርቲሲፔት እንዲያደርጉ እንፈልጋለን። ይሄን ነው የሚመስለው። እንግዲህ የመጨረሻው ኢቨንት እንዳልኩት ቨርቹዋል ነው የሚሆነው። ተዘጋጅታችሁ ጠብቁን። ይሄን ነው ማለት የምችለው። መልካም። እዚህ ጋር አቶ ላከ ከዚህ በፊት የተሰባሰቡ ድጋፎች ተልከዋል? አዎ፣ በሙሉ የተሰበሰቡ ድጋፎች በምድር ላይ ተልከው ደርሰዋል። ለሚያስፈልጉ የሰብአዊ እርዳታዎች እንደዋሉም መረጃዎቹ ከዛ በቀጥታ የተላኩልን እየደረሱን ነው ያሉት እና ይሄን ደግሞ ለረጂዎቻችን ለሚረዱ ወገኖቻችን በደንብ በሰዓቱ እየተገናኘን በስብሰባም በምንም እናሳውቃለን። አሁን የኮሚቴውንም ሪፖርት እኛ አጠናክረን መዝጊያችን ላይ ነው ይሄ የአማራ ጋርድ የአማራ ዘብ ስራ ባካችሁ አትዝጉት እድል ስጡን ብለው የመጡት እና እሺ ብለን ያራዘም ነው እንጂ በሙሉ አንዷ ሳንቲም ሳትቀር በደንብ አካውንትብል ሆኖ በእርዳታ ላይ ውሏል። መልካም። ይህንን ነገር ያነሳሁት ያው ብዙ ጊዜ ገንዘብ ከተሰባሰበ በኋላ በፍጥነት ያለመላክ ነገር ስላለ እሱን ክሊር ለማድረግ ነው። ተመልካቾች ደግሞ ይህን ፕሮግራም ከመስራቴ በፊት እኔም የፋኖች የሁሉም አሁን አፋብኃ በሚል የመጡት በፊት ደግሞ በአራቱም ቀጠናዎች ያሉ የፋኖ አደረጃጀቶች ለዚህ ለአሰባሳቢ ቡድኑ ፍቃድ መስጠታቸውን ጠይቄ አረጋግጬ ነው እናንተ ወደ ፕሮግራም ይዣቸው የመጣሁት። የተሰባሰቡ 2 ዙር ካልተሳሳትኩ ዙሩን፣ ነገር ግን የተሰባሰቡ ገንዘቦች በሙሉ እኩል ለድርጅቶቹ አሁን አፋብኃ ለተባሉ በፊት ደግሞ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤት አማራ እና ለአማራ ፋኖ በሸዋ መድረሳቸውን አረጋግጬ ነው ይህን ፕሮግራም የሰራሁት። ነገር ግን እናንተ ደግሞ ለህዝቡ መናገር ስላለባችሁ ነው ጥያቄውን የማቀርበው። እንግዲህ ከዚህ በፊት ይሄ ድጋፍ ሲደረግ እኛ ለተነጣጠለ ድርጅት አናደርግም፣ ፋኖ አንድ መሆን አለበት የሚል በጣም ተደጋጋሚ ድምፅ ይሰማ ነበር። አሁን ደግሞ አፋብኃ ከተመሰረተ ለመጀመሪያ ጊዜ ነው ይህ ድጋፍ ዝግጅቱን የምታደርጉትና ምን ትጠብቃላችሁ? ይህንን ፕሮግራም ለሚሰማ ሰው ማስተላለፍ የምትፈልጉት መልእክት ካለ አቶ አንዳለም ካንተ ልጀምር። እሺ፣ በእርግጥ እስካሁን ሰው በተገቢም ለምንድን ነው ለተከፋፈለ ይህንን እርዳታ የምናደርገው? እርስ በርሳቸው እንዲዋጉ መግፋት አይሆንም ወይ የሚል ጥያቄ በማንሳት የታቀበ አካል አለ። ትክክል ነው። አሁን ግን ምክንያት አይኖረንም። አሁን እንደውም ይሄ ጊዜያዊ ኮሚቴ ከተቋቋመ በኋላ እነ ላከ ጥሩ ስራ እየሰሩ በተለይም ጉዳዩን በዓለም ዙሪያ ላለ እያሳወቁ እያስረዱና ወደ አንድ ማዕከል እያመጡ ያደረጉት አስተዋጽኦ ቀላል አይደለም። በዚህ ሂደት ውስጥ ደግሞ አገር ቤት ውስጥ ያሉት የተለያዩ የእዞች አራቱ ወደ አንድ መጥተው የአማራ ፋኖ ብሔራዊ ኃይልና መስርተው አንድ የአማራ የህልውና ትግል ማዕከል ፈጥረዋል። በዚህ ሂደት ላይ እኛ ምንድነን፣ ዓላማውስ ምንድን ነው የሚለውን በመረዳት እያንዳንዱ እኔ ምን ላደርግ ብሎ እንዲሽቀዳደም በር ነው የተከፈተልን። እያንዳንዳችን አሁን ባለው ሁኔታ እኔ የዚህ አካል ነኝ ስል እኔ እንዲሳካ እፈልጋለሁ ስል ምን ማድረግ አለብን ብለን እያንዳንዳችን ራሳችንን እንድንጠይቅ ሁኔታው መጥቷል። ከአሁን በኋላ ተከፋፍለዋል። ይሄ ለዚህ ነው ለአንድ ማዕከል ነው የሚሰጠው። አሁን በጊዜያዊ በመሪነት የተቀመጡ አካል አለ። አማራ
ፋኖ ብሔራዊ ኃይል ተቋቁሟል፣ ተመስርቷል። አሁን የጎጃም አማራ ፋኖ ብሔራዊ ኃይል የተለያዩ ክፍል አልሰጥም ማለት አሁን ግን አንድ ሆኖ ስቴብል አልሆነም። እሺ አሁን አንድ ሆኖ ተመልሻለሁ። አዎ ተመልሳለሁ። አሁን አንድ ሆኖ ባለበት ሰዓት ላይ የሞትና የሽረት ትግል እያደረገ ባለበት ሰዓት ላይ እንዴ ህዝቡስ አሁን ለኔ በኢትዮጵያ ውስጥ ያለው መንግስት የፋኖ አስተዳደር መንግስት ነው ያለው። የኛ ዘመዶች አሉ። እነኚህ ዘመዶች መመደብ ያስፈልጋል። ሐኪሞችን መመደብ ያስፈልጋል። እህል የሚበሉትን እህል አርሰው የሚያካሂዱበትን ሁኔታ ይህንን አስተዳደራዊ ጉዳይ ነው እኛ አሁን በዚህ የገንዘብ ማሰባሰብ ላይ ትኩረት የሰጠ ነው። በምን መንገድ ነው ልንረዳቸው የምንችለው? በዚህ እርዱን የሚለው ጥያቄ ከዛ ውስጥ ብዙ ይመጣል። በሚመጣበት ጊዜ እንዴት ነው በተቀናጀ መልክ በዚህ በተዋቀረው ጊዜያዊ የገንዘብ አሰባሳቢ ኮሚቴ አማካኝነት ይህንን እርዳታችንን እንድናደርግ አንድ የመጨረሻ የመረባረቢያ ዝግጅት ነው የአማራ ጋርድ ያዘጋጀው። በፋኖቹ እውቅና ላይ የተመሰረተ ነው። ይሄ ነው እንግዲህ ውጤታማ እንዲሆን እያንዳንዳችን ከያለንበት ከአሁኑ ጀምሮ ከስብሰባውን በፊት ቢሆን ከአሁኑ ጀምሮ ድረገጽ መስመር ሀረግ አላቸው። በዚያ ገብቶ እርዳታ ማድረግ ይቻላል። ከአሁኑ ጀምሮ ይሄ መደረግ ያለበት ነው። ምክንያቱም በዚያ ጊዜ የማይመቸውና የማይደርስ አለ። ከአሁኑ ማደረግ ይሄ የህልውና ጥያቄ ነው። እያንዳንዳችን ራሳችንን ህሊናችንን የምንጠይቅበት ሰዓት ነውና ለዚህ ነው የሚደረገው ስብስብ። አመሰግናለሁ። በጣም አመሰግናለሁ አቶ ላካ። ተጨማሪ የምትሰጠው መረጃ ፕሮግራሙን ምን ይመስላል የሚለው እንዲሁም ደግሞ ለህዝቡ ጥሪ እንድታደርግ እድሉን ልስጥ። እሺ አመሰግናለሁ። መልካም። በጣም ብዙ ጊዜ ብናሳልፍ በጣም ደስ ይለኝ ነበረ፣ ግን ሁልጊዜ የተወሰነ ጊዜ ስለሆነ ሁላችንም ያለን አንቺም እንደዚሁ አጠር አድርጌ ለመናገር ሞክራለሁ። በመጀመሪያ ነገር ይሄንን ጊዜ ወስደሽ እኛን ለማነጋገር ይሄንን ዝግጅት ለማሰራጨት በመወሰንሽ አንቺን አመሰግናለሁ። ፍሪ ፕሬስን አመሰግናለሁ። ይልመድብን፣ እንወያይ። አማራ የተጎዳ ነው እንደዚህ ባለመወያየታችን ነው። ለረጅም ዓመታት አልተወያየንም ቁጭ ብለና ይሄ ነው አንድ። ሁለተኛ ነገር እኛን እንኳን እዚህ አለመጠየቅ ላይ ከማቅረብሽ በፊት እንዳልሽው በአንቺው ገለጻ አገር ቤት ኮንታክት አርገሽ በማጣራትሽ በጣም ደስ ብሎኛል እና ይሄ በእውነት አመሰግንሻለሁ። በእውነቱ ነው። እና እኔ ዛሬ መጀመሪያ ቀኔ ነው በአንቺ ፕሮግራም ላይ ስቀርብ። እንደውም ይልመድብን ምለውም ለዚህ ነው። እውነት ሁልጊዜ መውጣት አለበት። የአማራው ትግል የጭሉሊዎች ገበታ አይደለም። በእውነቱ ነው የምናገረው። ማንም እየመጣ ህዝቡን እየዘረፈበት ሀብቱን ያካብትበት አይደለም። ይሄን ደግሞ በተደጋጋሚ አይተነዋል። እናጋልጣቸዋለን። እነማን እንደሆነ ያውቁታል። ዛሬ ስም ከመጥራት ቆጠባለሁ። እውነት ትወጣለች። እውነት ያሸንፋል። እውነታው ይሄ ነው። ወደ ዝግጅቱ ስመጣ ይሄ ያው ቀደም ብዬ እንደጠቀስኩት የጊዜያዊ ኮሚቴ ብለው ያቋቋመን በእኛው ባዘጋጀነው ፕሮግራም እኛው ባዘጋጀነው እንትን የሚቀጥል ነው። ግን ስፖንሰራችን አሁን ዋናው ይሄንን ሁሉ ገፋፍቶ እንድንመጣ ያደረጉን አማራ ጋርድ ናቸው። በዶክተር ሰናይት የሚመራው ግሩፕ ነው። አድሆክ ናቸው። ሪሊ እነዚህ ወጣቶች በጣም 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 ሊመሰገኑ ይገባቸዋል። የብዙ ሰው ስድብ የብዙ ሰው እንትን ችለው ነው ወደፊት መጥተው ይሄን ነገር መስራት አለብን ብለውና እነሱ ማመስገን ፈልጋለሁ በጣም በዚህ ጊዜ እና እንዲደርስልኝ በርግጥ ከዛ ቀጥለን የሚረዱን በሙሉ ደከመን ሳይሉ ለተቀን አብረውን ያሉ የኮሚቴው አባል ናቸው፣ ረዳቶችም ናቸው በየቦታው እና እነዚህ ሰዎች በሙሉ እኔ ታላቆችንም አሉ ታላቆች እዚህ ታናናሾችንም ሁሉንም ማመስገን ፈልጋለሁ። ይሄ ስራ የአንድ ሰው ስራ ሳይሆን የብዙ ሰው ስራ መሆኑን ይሄንን መግለጽ ፈልጋለሁ። ይሄንን ነው ላውጣው ፈልገው። ይሄ የመጨረሻው የቨርቹዋል ኢቨንት እንግዲህ አንድ ዋን ኦፍ ካይንድ የሚባለው ምንድነው በአማርኛ ተርጉምልኝ አቶ አንዳለም ከቻልክ። ራሱን የቻለ
ራሱን የቻለ በታሪክ ሂደትም አንድ ነው እና ውጤቱም ምኑም በዛ ይታያል እና እኛ የምንችለው እናደርጋለን። የሚተባበሩን ሁሉ ሰዎች አብረውን ያሉ አሉ። ጥሪው ወጥቷል። ይሄ በማኩረፍ ወይ እንዲሆኛለው እንዲህ አይደለም ምክንያት በመፍጠር የሚቀርብበት ጉዳይ አይደለም። ሁሉም የተጋበዘበት የተጠራበት ነውና ያንን ነው ማስተላለፍ የምፈልገው። በመጨረሻም እንደው ሳልጠቅሰው ማላልፈው ይሄ መነሻችን ነው እንጂ የምናቆምበት ቦታ አይደለም። ይሄ መነሻችን ነው። ገና ነው ህብረታችን ገና እየተነሳ ወደ ከፍታው እየሄደን ያለውና በኢንጂነሪንግ ተርሚኖሎጂ ይሉታል ስሎፑ ገና ወደ ላይ ያደገ ነው የሚለው እንግዲህ ምን ታይቶ ወደፊት ነውና እንበርታ ነው የምለው። እግዚአብሔር ይስጣችሁ። ይሄንን ፕሮግራም ለምትከታተሉ ለምትረዱን ሁልጊዜ በጎናችን ላላችሁ በኮሚቴው እና በሰበሰቡን ሰዎች ስም ማመስገን ፈልጋለሁ። መልካም አንቺን ማመስገናለሁ። እግዚአብሔር ይስጥልን። ታንኪዩ። በጣም አመሰግናለሁ ለነበረን ቆይታ። በመጨረሻ ቀረ የምትሉት ነገር ማስተላለፍ የምትፈልጉት መልእክት ካለ እድሉ ልስጥ። እሺ ወንድሞች እህቶች፣ እንግዲህ ጥያቄው አንድና አንድ ብቻ ነው። ይኸውም እስከ መቼ ነው ኢትዮጵያ ውስጥ እንዲህ አይነት የጥፋት ፍርድ በአማራው ላይ ተፈርዶበት በረሃብ፣ በብርድ፣ በበሽታ፣ በድህነት፣ በጦርነት፣ በጥላቻ እንዲጠፋ ተደርጎ እያየን እንዳላይ የምንሆነው እስከ መቼ ነው? ምክንያት መፍጠር እንዳልሰማ የምንሆነው እስከ መቼ ነው? ሞትና ረሃብ፣ ጦርነትና በሽታ ቀጠሮ አይሰጡም። የተከፈተብን ዘመቻ ቀጠሮ አይሰጥም። እስከ መቼ የህዝባችንን መከራ ሰቆቃ በዝምታ እንመለከታለን? እስከ መቼ አማራው ከርስቱና ከጉልቱ ተፈናቅሎ እንዳቧራ ተበትኖ ሲኖር እኔን አይመለከትኝም በማለት በዝምታ እስከ መቼ እናያለን? እስከ መቼ ነው የአማራ ትምህርት ተቋማት የጽንፈኛው ስርዓት ኢላማ ሆነው የነፍሰ ገዳዮች የጦር ካምፕ ሆኖ ዝምታን መርጠን የምንኖረው? እስከ መቼ ነው? እግዚአብሔር በተፈጥሮ የሰጠን ማንነት ላይ የሞት ፍርድ ተፈርዶብን ባለንበት በዚህ ወሳኝ ሰዓት በረሃብ፣ በበሽታና በጦርነት ህዝባችን ሲያልቅ እስከ መቼ ዝም እንላለን? አመሰግናለሁ። እሺ፣ እኔ በመጨረሻ እንግዲህ ዋናው ሁላችንም የኔ ብለን እንድንወስደው ነው። ይሄ ለሌላ ሰው ለሌላ አካል የምናደርገው እርዳታ ሳይሆን ለራሳችን ነው፣ ለአማራነታችን ነው እና በዚህ ሂደት ላይ ሁላችን የኔ ብለን እንድናስበው እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ ሁለታችሁም ስለመጣችሁ። እንግዲህ ፋኖ በተቆጣጠራቸው አካባቢዎች ለሰብአዊ ድጋፍ የሚውል የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ስለ ዝግጅቱ መርሃ ግብር እንግዶቼ በቂ ማብራሪያ ሰጠውናል። ከዚህ በተጨማሪ እንግዲህ በርካታ በአማራ ላይ ትኩረት አድርገው የሚሰሩ መገናኛ ብዙሃን ይህንን ዝግጅት በማስተዋወቅ እንዲሁም ደግሞ ወደ ህዝብ እንዲደርስ ተገቢውን የሆነ ሽፋን በመስጠት ትብብር አድርገዋል። ኢትዮ 251 ሚዲያ፣ ብላክ ላዮን ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ቴሌቪዥን፣ ማማ ሚዲያ፣ ዘአማራ፣ አሻራ ሚዲያ፣ መረጃ ቴሌቪዥን፣ ጊዮን ቴሌቪዥንን ጨምሮ ስማችሁን ያልጠቀስኩት ሚዲያዎች ካላችሁ ይቅርታ ጠይቃለሁ። እነዚህን ጨምሮ በርካታ በአማራ ዙሪያ የሚሰሩ እንዲሁም ደግሞ ትግሉን መደገፍ ትግሉ ላይ ድጋፍ የሚያደርጉ የአማራ ህዝብ ሁሉም የኢትዮጵያ ህዝብ ያው ፋኖች ብዙ ጊዜ ይጠቅሱታል። አማራን ብቻ ሳይሆን ኢትዮጵያን ነፃ የማውጣት ይህን ከዚህ አገዛዝ የማላቀቅ እቅድ አላቸው። ትግሉን የሚደግፉ ሚዲያዎች በሙሉ ይህንን መርሃ ግብር በማስተባበር በመደገፍ በማሰራጨት የራሳቸውን የሆነ አስተዋጽኦ እያደረጉ ይገኛሉ። ሁላችሁም ይህን ፕሮግራም የምትመለከቱ የፋኖን ትግል የምትደግፉ ብቻ ሳይሆን የአማራ ህዝብ ነፃ ለማውጣት መራር ትግል እያደረገ ይገኛል። ጦርነት በጣም አስከፊ ነው። የአማራ ህዝብ ወደ ጦርነት ተገዶ ነው የገባው። በጦርነት ውስጥ በርካታ ሰብአዊ ጉዳት አለ። ያንን ጉዳት ደግሞ እያገገምን ህዝባችን ሳይጎዳ ለነፃነቱ እንዲበቃ የእናንተን ድጋፍ ይሻል። በተለይ በውጭ ሀገር የምትኖሩ አማራዎች መሬት ወርዳችሁ እንደ ህዝባችን መራር ዋጋ ባከፍሉም ነገር ግን በገንዘብ ትግሉ ማገዝ ትችላላችሁ። በተለይ ህዝቡን ማገዝ ትችላላችሁ። ፋኖች ህይወታቸውን እየሰጡ ያሉት የህዝብ በሰላም እንዲኖር የህልውና አደጋው እንዲሻርለት በህይወት የመኖር መብቱ እንዲረጋገጥለት ነው። እናንተ ደግሞ በመደገፍ በጤናም በአጠቃላይ ለአስተዳደር የሚያስፈልጉ ወጪዎችን በመሸፈን ትግሉን በከፍተኛ ሁኔታ ማገዝ ትችላላችሁ። የፋኖች ዓላማን ከድል በፊት ራሱ በጣም ማገዝ ትችላላችሁ። ትግሉ የሚቀጥለው ህዝቡን በሰላም ሲኖር ሳይማረር ሲኖር ነው እና ሁላችሁም ይህን ዝግጅት እየተከታተላችሁ ለምትገኙ በውጭ ሀገር የምትኖሩ በማህበር የታቀፋችሁ የሚሆኑ ያልታቀፋችሁት የትግሉ ደጋፊዎች አማራዎችም ሆናችሁ ሌሎች ሁሉም ኢትዮጵያውያን
እዚህ ድጋፍ ላይ በመሳተፍ የበኩላችሁን አስተዋጽኦ እንድታደርጉ በፍሪ ፕሬስም መጠየቅ እፈልጋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እናንተም እንግዶች የመጣችሁ ማብራሪያ ስለሰጣችሁኝ በፍሪ ፕሬስም ምስጋናዬን ማቅረብ ፈልጋለሁ። እናንተም ደግሞ ኃላፊነት ወስዳችሁ በጣም ከባድ ስራ ነው ድጋፍ ማሰባሰብ እጅግ በጣም ከባድ ስራ መሆኑን እናውቃለሁ። ይህንን ካላችሁ ጊዜ አንጻር ወስዳችሁ ህዝባችሁን ለመደገፍ የምታደርጉትን ነገር በሙሉ አደንቃለሁ። በጣም አመሰግናለሁ። ፕሮግራሙ ደግሞ እንዲሳካ ከወዲሁ መልካም ምኞት መግለጽ እፈልጋለሁ። ከልብ አመሰግናለሁ።